8 ሰዓት መስራት እኔን በጣም አበላሽቶኛል። ባይዘው በጣም ረጅም ሰዓት መስራት የለመደ ሰው እንደኔ ነው የሚበላሽ። እግዚአብሔር ወይ ወደዛ መመለስ አለብኝ። ሚዲያ እንድጠላ አድርጎኝ ጋይስ ይሁት በጣም እየጠላው ነው የምመጣው። ባይዘው ይሁት እያስጠላኝ ነው የምመጣው። ጊዜ ስላለኝ ለምን አልገባም እላለሁ። ዝም ብዬ እየተሳብኩ ገባል። አሁን እንድጠላ አድርጉኝ ነው እኮ ያልኳችሁ። እንድጠላ አድርጉኝ። የአየሩን ጊዜ የሚወሰድኩላችሁ በዛው ከሳሽ በጣም ያ እንትን ብዬ እኔ ድሮም እንደዚህ ቀጭን ነበርኩ፣ ወፍሬ ነው። አሁን እንዳውም ትንሽ ይቀረኛል። እዚህ ጋር ምናምን ይቀረኝ። ድሮ ወደም ቀጭን ነበር፣ ግን ቅጥነት በጣም ያምርብኛል። ይኸውልህ ሶፍር አይሄድም ከኔ ጋር። ቀጭን መስላለሁ፣ ግን ቀረብ ብለህ ስታይ ሰውነቴ እንትን ሙሉ እቺ እየሩስ ከኔ ጋር ወሲብ የሚፈልግ ምናምን አልሽ። ገብተሽ ማብራራት ሰጫለሽ። ትገቢያለሽ ማብራራት ሰጫለሽ። ማስታወቂያ እንድትሰሪ እድል ልስጥሽ። ትገቢያለሽ ገስት ላይ ችግር የለውም። ትገቢያለሽ ገብተሽ ማስታወቂያ መስራት ትፈልጋለሽ፣ ላስገባሽ። የእውነት ምን ችግር አለ? ገስት ላይ ግቢና አላማሽን አብራሪ። ምን ይልሽ? ያ ንፉይ ምናምን የፍስላ ህመምተኛ ካልሆንኩኝ ሞቻ ልገኛታለሁ ነው አይደል? ማስታወቂያ ማለት አላማሽ ምንድን ነው? እንጀራ በቀን 3 ጊዜ መብላት አቃተሽ? ይሁን የሰው ታሪክ ጎርጉራ የምታወጣ እሷ ብቻ ይመስላታል። እድሜ ሲጨምር ከሳት ያምር እንዴ? ሲጀመር እኮ የኔል ወፍራም አይደለም፣ ወፍራም አልነበርኩ። እንደዚህ ወፍራም ሆኜ ነው ያለው። ባይዘው ብጨምር 6 ኪሎ 7 ኪሎ ስቀንስም እንደዛ ቀንሰ። አይ ቲንክ ለመክሳት ዊስኪ ነው መጠጣት ያለብኝ፣ ግን አልጠጣም። አሁን አልጠጣም። ሄለን የቤቱን ስራ ማን ይሰራልሻል? እኔ ቤት ነው የማጸዳው። ምግብ ደግሞ ለመስራት እኔ ቁጭ ብዬ ወጥ ሳማሰል የምውል ሰው አይደለም። አሁን ይሄን ዶሮ አላ ዶሮን ከታትፌ ኦቨን ውስጥ ከተትኩት ቅብ ምናምን አድርጌበት፣ ከዛን ሲወጣ ሀባብና አናናስ ነበረኝ ከተፍኩኝ። ይኸው እዚህ እየበላሁ በቃ ያ ቤት ደግሞ አንድ ቀን ነው የማጸዳው። ስትራፕ ፖስት የሚይዘኝ ህፃን ልጅ የለኝም የሚያቆሽሽ እቃም እንትን ማለት ነው። ዛሲ እና ስራ ላይ ብዙ አልቆየም፣ ግን ስኔ በፈጣንነቴ ነው የምታወቀው። ስራ ቦታ ፈጣን ሰራተኛ፣ እነሱ ለሁለት የሚሰሩትን እኔ ለብቻዬ ምናምን እሰራለሁ። እንደዛም ጨርሼ ነው የምሄደው። ከዛ የዶሮውን ስጋ ከክንፉ ላይ ለየጊዮትና ሀባ እና አናናስ። ሩዝ መብላት አልፈለኩም። ልጄ ደግሞ ይሄንን ስጋውን ከሩዝ ጋር ሚክስ አድርጎ በላዩ ላይ ማባያሱ የሚወደው አለ፣ እሱን አድርጎ በላ ማለት ነው። እዛ ስለ ከዛም የራሱ ብሬኮች አሉት ራሱ የሚሰራቸው። እኔ በምግብ ረጅም ሰዓት አልፈጅም፣ ግን እዛ ሴት ያ እና ቤቴ አይቆሽሽ ምን አይል ምን ያደርግበታል? ሻይ ላፍላለት ቡና ላፍላለት የሚለው እንጀራ አለኝ 10 እንጀራ ምናምን ፍሪጅ ውስጥ ካለ ስንት ጊዜው መሰላችሁ?
ከኢትዮጵያ የሚመጣ የገዛሁት አለ፣ ግን ለዛ ወጥ ምናምን ያስፈልጋል። ለዛ እንደዚህ አይነት ወጦችን አልችልም። መጋተት እያለ የቱ መጋተት እንትናይ እርጎ ብቻ ካለ ፕሪቲ አይደል እንዴ? ቤተሰብ ምናምን ብዙ ሲኖርሽ ነው እኮ አይደል? የተለያየ ምግብ ምናምን እንደዚህ ልጄ ደስ የሚለው ለራሱ የሚፈልጋቸውን ነገር የመስራት ልምድ አለው። ያ ፕሮቲን ነገር ምናምን ሚክስ አድርጎ ምናምን ይበላል። እኔ የእሱ ምግቦች አልበላም። ያ እስከ እሮብ እረፍት ነኝ ብያችሁ ነበር እኮ ባለፈው። ከእሮብ በኋላ ደግሞ ኖርማል ወደ ላይፍ እመለሳለሁ ማለት ነው። ያ እስከ እሮብ እረፍት ነኝ ብያችሁ ያለ መኖር መሞት ለመኖር መታገል ብረት ነኝ ስልኖሬ ሸክላ ስብርብር ጂጂ ምን ትሰሪያለሽ አሁን እኔ ቤት? አንቺ ከካ አንቺ ድዳም ፋሚሊ ምን ትሰሪያለሽ አሁን እኔ ጋር? ምን ትገሪያለሽ? ምን ትሰሪያለሽ? ምን ነው የምታየው? በረንዳ ልታይ ነው? አንቺ ከካ የገንፎ ትራፊ ምን አባሽ ትሰሪያለሽ እዚህ? ንፍጣ ለምን ገባሽ ቤት? ያው ቁጭ ብላ ሙቅ ነው የምትጠጣው። ፀሐይ ላይ አሁን እሷ ብትቀመጥ ሙቅ ትጠጣለች። አሁን ፀሐይ ላይ እሷ በረንዳ ላይ ብትቀመጥ ኮካ ጠጣው እያለች ሙቅ ነው እኮ የምትጠጣው። እቺ ሙቃ አሽላትም። እኔ ስገባ ሮጣ ትመጣለች። እኔ እኮ የት እንዳለች አላውቅም። ቤት በተለይ በአሁኑ ሰዓት ማን ምን እንዳወራ ራሱ መስማት አልፈልግም። አይ ቲንክ በጣም በለጥኳችሁ መሰለኝ። ምንም አትመጥኑኝም፣ አጥሙኝም። እግዚአብሔር እንደገና ምን እየተደረገ እንደሆነ ራሱ አላይም። ለምን ስገባ በራሴ አይምሮ መግባት ፈልጋለሁ። በቃ ምንድነው የፈለኩት? ቁጭ ብዬ መጠጣት ወይ ማውራት፣ በቃ ዳስ እንጂ ቤዚክ እንትና ላይ ማውራት አልፈልግም። ማነው ኦንላይን ያልሆነ ኖት ማይ ኢንተረስት ኦን ዚስ ታይም ማለት በራሴ ሙድ ማንቀሳቀስ ነው ፈልግ የሆነ ጓደኛ ሆኗል። አንድ አንበስ አንድ አበባ ይሁን ተዋችሁ አብሮ ይለሙ ይችላል። ሚዲያ ላይ ከመጣ በዛ ኢንጆይ ታደርጋለህ። ሰው የሆነ ነገር ከሰጠ ደግሞ ቴንኪው ትላለህ። እዛ ሴት ሚዲያ የሚደብር መቼ መሰለህ? ያንተ የመተዳደሪያ ታርጌት ሆኖ ሳታገኝ ስትቀር ሞር ይደብራል። ለምን ያንተ መተዳደሪያ ይሄ ከሆነ ማለት ነው። ግን ፕላን ቢ ከሆነ እዛ ሴት ምንም ነገር እንትነት ቁጭ ብለህ ፎሎ ትቆጥራለህ፣ ምን ትላለህ ምናምን ዋና እንትናቸው የሆኑ ሰዎች የእነሱ ታርጌታቸው ግባቸው ህይወታቸው ይሄ ከሆነ ቁጭ ብሎ ነው እንትን የሚቆጥሩት። በዚህ ስንት አመጣሁት፣ በዚህ ያገኘው ነው። ለምን የገቢ ምንጭ ነው እና ወደው ነው ብዙዎች የሚሟሟቱት። ጂጂ ደግሞ $700 ስታገኝ ቫኬሽን ሄድኩ ብላ ስትበጣረቅ ነው የምታዩት። እና ትፈልገዋለች ብር እንትና ስገባ ሳምሪ ስትወጣ እሷ ትገባለች። የሳምሪ ኮንቴክት ከወንዶች ጋር መታየት ይመቻት። ግን አምሮባታል። ባይዘ ስፖርት ማለት ተመችቷት የውስጧን ባናውቅም ማለት ነው። እንትና
ፋኒም አምሮበታል። ይመቸው። የብሎክ ሰው ሆኗል። እንኳን ብቻ ፋኒ ያልተጎሳቆለብኝ። ያ ስሟ ጋይስ እንትና ኮሶ ማለት ነው። ነቅሽ ዩቲዩብ ላይ ያወራበታል። እንደዚህ ያላወራበት እኔ እኮ ይከብደኛል ጋይስ፣ እንደዚህ እግር ከፋፍተው መቀመጥ። አይ ዩቲዩብ ላይ ያወራበታል። ይሄ ዝም ብለህ ተብትብ አጀንዳ አለኝ፣ ግን ቤት ውስጥ መቀመጥ አልፈለግኩም። የእንትናን ኢንተርቪው እየጠበቅኩ ነው። ባይዘው ማነው ስም ወልደ ጊዮርጊስ፣ የእሱን ኢንተርቪው እየጠበቅኩ። እስቲ ሜላት ከፋኒ ፎንቃ ይዟታል። እኔ እንጃ ቪዲዮዋቸው ምናምን አላየሁም። ያው ግን ያንጎች ሆነው እንትን ላይ ጣሊያን ላይ ነው ሮም ላይ እንገናኝ ተባባሉ፣ ተገናኙ። ከዛም እየጠጡ ነበረ፣ ጨፈሩ። አብሮ መጨፈር ምናምን በቃ በአንድ ቀን ፍቅር እንደዛ ነገር አለ። እንደዛ ይቻላል አለ። ያ ሰው እኮ በተደጋጋሚ በምናምን በልምድ በምን ልትዋደድ ትችላለህ። ልትዋደድ ብቻ ሳይሆን የሆነ ወስዋሶስ ልገባ ትችላለህ። ከዛን ስትነቃ ቅዠት ነው ትላለህ። ዌክ አፕ ዌክ አፕ ዌክ አፕ ትላለህ። ያ ከዌክ አፕ በኋላ እንደገና ያ ስሜት ከደጋገመ አይ ቲንክ እውነት ነው ማለት ነው። ዩቲዩበር ናት ልጅቷ ወይ ዝም ብላ ቲክቶከር ብቻ ናት? እኔ ጋይ ሱሪ ስለብስ እንደዚህ ምናምን መቀመጥ ስለለመድ በአጭር ጉድ አይሆንማ። እስቲ ትንሽ ቀናል ትንሽ እግር ቀናል አደረገው ነው። ያ ኦኬ እንደዚህ ነው። ቤኪ ቅድም ያሰደብኩህ የእውነት እሱ ነው ጋይስ? ቤኪ ነው ባኪ ነው ያለችኝ ቅድም። እኔ ልጁ ፎቶን ነው የማውቀው፣ ስሙንም በደምብ አለው። የሰደብኩ ልጅ ነው የእውነት። ቅድም ያሰደበችኝ ነው እንዴ? እሱ ነው እንዴ? አርጅቻለሁ እኮ ነህ። ያ የምትሳደበው ልጅ ነው። እኔ እንጃ ሲሳደብ ነው ባየው እንጂ እሱ ነው። ይሄ ከጉቺ ጋር ምናምን እንደዛ እሱ ነው። ይሄ ለምን አንድ ቀን ቪዲዮን አይቼ እንዴት ያስጠላል ስድቦቹ ነው። ወንድ ልጅ እንደዛ ሲሆን ያስጠላል። መጠጣት ያለን ራሱ ነው። ኦኬ ስድብን ያገናኘን የት ነው የምንገናኘው? እከት የት ነው የምንገናኘው? ቤኪ ነው ባኪ ነው ባከር የምትባል ሰው የት ነው የምታገኘው? የት ነው የምታገኘው? እንደዚህ በቪዲዮ ነው ናግባ። ለማንኛውም ላጭን አታስረክርከሽ፣ ደስ አይልም። ሰው የሆነ 1000 እና 2000 ዶላር ባለው ዙሪያ አይደለም የሚኖረው። እሺ ከምዳውን ሀቢቢ በጣም ስትተፋይቼ ደበር እንጂ እኔ ስምህን በደም አላውቅም። ብቻ ከቡቺ ጋር የሆነ ፎቶ ላይ ያንን ዶላርን አንስቼ ፊት ላይ እንዳልበትንብህ እከክ ቡቺ ፊት እሺ። ሁለት ግን መሳሰሉ ሰዎች ለምን ጠበቃ ገዛላትም ለወንድሙ እከካ 5 ዓመት ተፈርዶበት ጠበቃ ግዛላት። እስቲ እዚህ ቁጭ ብላ ስታላዝን የምትውለው ማለት ነው። እከካ ጠበቃ ግዛላት ድሬዳዋ ላይ ለወንድሙ እሺ። 5 ዓመት ተፈርዶበታል የኤሌክትሪክ ገመድ ሰርቆ ማለት ነው። ለበርጫ ሲል እዚህ ጋር ደግሞ ይሞቃል ጋይስ ገብቷል። ያ እዚህ ጋር እንዴት እንደሚሞቅ ታውቃላችሁ? እንዴት እንደሚያቃጥል የሸገር እንጁን ተይጅበት። ለምን ምን አለኝ? ሰደበኝ። ትላንት ወጣው በቃ አላ ኢንስ አላያችሁም ጋይስ? ምንም አላየም። እግዚአብሔር ምን ላይ ሲጀመር ድሮ ስክሮል እያደረኩ ለቶፒክ ምናምን ሰውም ሊንክ ይልክልኛል። አሁን ማንም ሊንክ አይልክልኝም። እንደዛ አይነት ሙድ ውስጥ እንደሌለው ያውቃል። ምናልባት ስከፍት እንኳን
አንዳንድ እኔ የማልፈልጋቸውን ሰዎች ሪከርድ የሚያደርጉ አሉ አይደል? እነሱን ጠልቼ ሳይሆን ማየት ስለማልፈልግ ብሎክ አደርጋቸዋለሁ። በዚህ ኒክ ኮድ ኖርማል በፌክ አካውንት እንኳን ብሎክ ናቸው ሁሉ። በዚህ ኒክ ብሎክ የሆኑት ሁሉ በፌክ አካውንትም ብሎክ ናቸው። ባይዘው በቃ እንደዚህ ነው መራቅ ያለብን። ምንም አታይ ምንም ኮሜንት አሰጥ እዛ እንጂ እንትና ቀይና ቢጫ የባጫ ምርጫ እንትና ይሁት አይሽ እኔ በደም አልታያችሁም። ራሱ እንደ ድሮ በቀመጥ እንደዚህ ዞር በቀመጥ አላችሁ። በጣም ነው የምቃጠል። እንደ ነጮች ነው የተንቃቃሁት በዚህ 2 ወር ነው። ትንሽ ፀሐይዋ እንደዚህ ትምጣ ለዛ ይላልክባት ለጊዜው ኡፍ ያ እዚህ ጋር ነው የሚሻለው። ሌላ ቦታ ከተቀመጥኩ ደግሞ ሞር ወይ የፊት ለፊት በረንዳ ላይ ልሄድ መሰለኝ። ዛሬ ፀሐይ ነው እንደ ጂኒ ቀያየር ነበር እኮ ዛሬ። ቅድም ከመኪና ጀምሮ ነበር። አይ ዛሬ ቃሉን ያከበረ የአየር ሁኔታ ነው ያለው ማለት ነው። ያ ምን አዲስ ወሬ አለ? ዝም ብሎ ሃይላይት ዱባይ ወሬ አለ። ያ አይቻል እንትን ግን ህጉን ራስታውት ነው። አሽሙርም እኮ አይቻልም እኮ ህጉን። ይተዋወቃሉ እኮ ጓደኛ ነበረው አለ ድሮ ፎቶ ምናምን ነበራቸው። ሰው እኮ ሲተዋወቅ ነው የሚናናቀው ጋይስ። ሰው ባትተዋወቅ ከሩቅ ትከባበራለህ። ይኸውት እንደገና ብትሰድበውም ራሱ ስለማታውቀኝ የሰደበችኝ ይላል። አያችሁ ራሱን ለራሱ መልሳል። ልክ ስትተዋወቅ አበሻ አወኩሽ ናኩሽ። ልክ ሲያውቅ የሚቀርብ ራሱ ሊንቅስ ይፈልግ ብቻ የተረዳው ሰው ሀበሻ የሚቀርብህ ሊንቅህ እንጂ ካንተ ጋር ሊኖር ወይ ሊያከብራል። አወኩሽ ናኩሽ ሄለንን እንኳን አውቃታለሁ። ራሱ ሜሎዲው አይታችሁታል። ንቀት ገብታችኋል። አውቃታለሁ ታውቀዋለሁ። አይ ንቀት ነው ራሱ እንትኑ ራሱ ሜሎዲው ራሱ ሐረሬ ሰፈርሽ እኔ ሰፈር የለኝ እንትን ሄለን እንደንትና ሆኜ ምናምን ነገር እኔ አንድ ቀንም እንትና ሆኜ እኮ አላውቅም። ራሴን ሆኜ ነው የማውቀው። ስሙ እንትና ቤት ታረገዘች የእውነት ነው ግን ያረገዘችው እኔ እያየኋት አለን። በነገራችን ምንም እያየኋት አይደል። አይ ነው ቤት ታናውቃታለሁ እንትን ነው አውቃታለሁ ግን ሞት ኡፍ የእውነት ያረገዘችው ያ ይመቻት ታርግዝ ምን አባት ምን ቀረ ጋሪ ይገፋት ሄዳለች። አንዱ ፈጅራ እያለች ሄዳለች። ይመቻት ለነገሩ ብቻዋን አይደለችም። ቤተሰብ አጠገቧል። ውሻና ድመት ማሳደግ ትዕግስት ያለው ሰው ለልጅ እኮ አይከብድም። ያ አይከብድም። ውሻ ድመት ምናምን እያሳደገች ለልጅ የምታንስ ይመስላችኋል? አክቹሊ ማለት አይ ቲንክ ኦኬ ነው። ኦኬ ነው። ያ አይደል? ትዕግስት እኮ ይጠይቃል። እንደዚህ እንስሳ ነገሮችን ለማሳደግ ሪስፖንሲቢሊቲ መውሰድ መቻል አለበት ምናምን ነገር ነውና እንስሳ የሚያሳድግ ሰዎች ለልጅ ጥሩ ኃላፊነት ይወስዳሉ ብዬ ነው የማስበው። ያ በዛ ኤክስፒሪየንስ አለ። ያ እና አዋጪ ነው ማለት ነው። አዋጪ ነው። ኪሳራ አይገጥማት። ያ ለውሻ እንጀራ በሶ ምናምን መግዛት እንትን ያለች ለልጅ ወጣት ቲክቶክ ቢኖርም ባይኖርም ማለት ነው። ያ የአሜሪካን ሲስተም አለ የምኑም አለ። እንግዲህ አብራም የምትኖረው ሰው አለ። ገብቶቹ አንተ ብቻ ውለድ፣ አንተ ብቻ ለማማጥ ሬዲዮ እና ኃላፊነት መውሰድ የምትችልኝ ትመስለኛለች። ያ
እንስሳ ማሳደግ ምናምን ከባድ። ወጥተህ ታሸናለህ፣ ምን ትላለህ፣ ትጠርጋለህ፣ ምን ትላለህ፣ የራስን ቋንቋ ታስተምራለህ። ገብቷል። ተው ስትለው የሚተው ውሻ አንተ ማሳደግ ከቻልክ ማለማመድ ከቻልክ ልጅህን አክት አይመስላችሁ? ያ እሷ አርግዣለሁ እኮ አላለችም። እኔ አላውቅም መታችሁ ከምትሉኝ ነው ጋይስ። እኔ አላየኋትም ራሱ ባያት እግዚአብሔር ወይ ፈልፍያ አውጣት ይሆናል ነበር። ግን እንደዚህ አይነት ሙድ ውስጥ የለም። የሴት ልጅ ስታረግዝ ፊቱ ያስታውቅባታል። ተወፋፍራለህ፣ ምን ትላለህ ነው። ሳትፈልግ ፊት ያብጣል። ይገባኝ። ያ እንኳን ቤታ ልበ ድንጋያ ፊንገርም እንትን ናት። እንትና ኮሶ እኮ የኛ ልበ ድንጋይ ሴት እኮ አይደለች። ላይቭ ላይ ስንመጣ ምን መረቀነው ነገር አለን እንጂ ሺዝ ኖት እንደዛ አይደለች። ስታወራ ዝም ብላ አልቃሻ ነገር ናት። ይሁን ስታወራ ዝም ብላ አልቃሻ ነገር ግን ለራሷ ማታንሰሰው ነው ማለት ስለራሷ ታውቅበታለች። ኮሱ ማጋ መቶልቶል እንዳለባት ማጋ መንኮሽኮሽ እንዳለባት ታውቃለች እንጂ እኛን ሰው ለመበደል ምናምን የምትልጅ ግን አይደለች። እግዚአብሔር የለም ላይቭ ላይ ስንገባ እንደ ፍቅራ ሲዝም እፍ እያለ የምናወራው ነገር አለ። ካፌው አለ ምን አለ ምናምን ኮሜንቱ አለ ምን አለ ኮሜንቱ የሌለ ነገር ሲናገር እኔ ካንተ በልጣለሁን ነገር ነው ልታሳይ የምትሄደው እንጂ ዝም ልበል የሚላይ ስሜት አይመጣልም እንጂ እግዚአብሔር ይሄን ያልከፉ ሴት ምናምን አይደለች። ድድብና ትንሽ ያጠቃታል። እሱም ሰላጣ ስለማትበላ ነው። መነሻው ገብቶናል። ለዛ ነው እኔ ኮሶ ምላት እስቲ ቫይታሚን ቢ ምላት ለዛ ነው። አፏ መርዝ ነው። አንተ እናትሽን ስትለኝ እኔ ደግሞ አንተ የሰደብከኝን ስድብ ለምን ነው የምሰድብ? እኔም ደግሞ አንተን ሊያናደድ የሚችል የለም የራሴን ግምት ነው የምሰድብ። ማንም እዚህ ጋር ሲጣላ ሲሰዳደብ ሜኑ ወይ ሪሲፒ አቅርቦ የሚሰዳደብ የለም። እኔ እንዲህ ነው የምልሽ አንቺም እንደዚህ በኝ የሚባል የለም። አንተ ያልከኝን አንተን ሊያናደድ የሚችል ነገር አረጋለሁ። ዶክተር እዛ ስት ይሰጣለሁ ዛስ እና ላይቭ ላይ እኔ አንዳንዴ ሂትለር አልመስላችሁም ጋይስ? የውልት በዛ ሰዓት እኮ እንትን እኮ ማረግ ሂትለር ነው ቆሞ አሁን ከዛ በኋላ ብታናግረኝ እኮ ወይ እስር ቤት ከትቼ ራሱ ልጠይቅ በመጣው እኮ ነው አውጡት ምን አረገ ብዬ የምማጎተው ምን ሊሆን ይችላል? ያ እንደዛ ተወራል። እና ላይቭ ስትገባ የሆነ የሚጠናወት ነገር አለ። በተለይ ማለት ላይቭ ስትሪመሮችን ጋይስ አድንቋቸው። ለምን እንደሆነ ታውቃላችሁ? ትክክለኛ ሪአክሽን የሚወስዱት ያው ጊዜያዊ ስሜታዊ ቢሆንም ማለት ያ ይሄ ኤዲት እያደረጉ የሚለቁትን ሰዎች ነው እነሱን ፍሯቸው። እሺ እነዚህ ኤዲት እያደረጉ የሚለቁት ስንት ስህተታቸውን ደልተው ምን ብለው እጅ በደረት አድርገው ምናምን ስንት ቪዲዮ ከደለቱ በኋላ ነው ኮቲንሻ የሚለቁላችሁ። እነዛ ላይቭ ላይ እስቲ አንድ ሁለት ቀን ግቡ በሏቸው። እናቴ ትሙት የድድብና ጥግ ነው የምታዩባቸው። ገብቶቻል? ያ የድድብና ጥግ አርቲስቶቹን አታያቸውም እንዴ? ስትወዷቸው የነበረ አርቲስቶች ላይቭ ላይ ምናምን ሲመጡ እንደዚህ ነው እንደሚያስቡት እያላችሁ አይደለም? አሁን
እንደዚህ ናቸው እንዴ አትሉ? ያ ለምን በኤዲቱ ስለተደበቁ ላይቭ ስትሪሞቹን እግዚአብሔርን በጣም አድንቋቸው። እንደዚህ ላይቭ እየገቡ ከብዙ ነገር ነው እኮ የሚታገሉት። ግን እሷን ሰይጣን ትላለ። ሰይጣን እኮ እየጻፈላት ያለው ለእሷ ራሱ እና ከሰይጣን ጋር ነው እኮ ትግሏ እንዴ። ይሄ ነው ያለው ነገር ጋይስ። በዛ ስሜት ውስጥ ደግሞ መጣ እራፊ ሰው ካለ ደም ነው የሚፈላው። እኔ የምደረገው አይታየውም እንዴ ማም ከዛን ሰው ሉዝ እያረከት መጣል እያጣት መጣል። አንድ ጊዜ ኮሶን ወዳታለሁ ብላ አንዷ እያለቀሰች እዚህ ታወራ ነበር እና ሁሌ ተይ ነው የምላት ምናምን። ከሷ ጋር ጓደኛ ሆነሽ መቀጠል ትፈልጊያለሽ አልኳት። አዎ በምታወራው ነገር ላይ ኮሜንት እንዳሰጫት እየደወልሽ አልኳት። በቃ አለበለዚያ ተሻሻታለች። ለምን የሚዲያ ነገር አልገባትም እንጂ የሚዲያ ሰዎች ምስኪኖች ናቸው ጋይስ። የተደበቀ ማንነት የላቸው። ያ አንድ ጊዜ ዮኒና ደሩ ተጣሉና እኔ ዩቲዩብ ላይ ምናምን አልነበርኩም በዛ ጊዜ ማለት ነው። ከአመት ነው ከሁለት አመት በኋላ ነው ቪዲዮ ደርሶኝ ዝም ብዬ አየሁትና ሁሌ ይጣሉ ነበር እና ተቀጣጥሮ ሊደባደቡ ተቀጣጥሮ በርገር ቁጭ ብሎ ይበላሉ ጋይስ። ያውነን ነው ከየተጣሉ የነበሩት እና ወጣለን ምናምን ነው ይሁን እየተገለባበጠ ጠበቀው። ደሩ ቀጥ ብሎ ሄደለች። ከዛ እንደዚህ ነው እንዴ ተባባሉና በርገር እየበሉ በላይ በሲጠብቋቸው እንደባደባለን። እናቴ ትሙስ ድብድባቸው እውነት ነበር ጸባቸው። እግዚአብሔር ከተገናኙ በኋላ አሁን ቤስት ጓደኛ ቢሞት ደሩ ዮኒ በሚያወራው ነገር ላይ ኮሜንት አይሰጠው። እንደዚህ አርጋ ታርጋ ይለው ዮኒ ራሱን ስሜት የሚያካሂደው ደሩም እንደዚህ እንትና ዮኒም እንደዚህ አርግ ብሎ ደሩን አናግረው። በቃ የስራቸው ጸባይ ነው እንደዚህ። ለምን እንደዚህ አታርግ የተባለ ቀን የዛን ሰው ድምጽ እያፈን ከሆነ ያ ሰው ደግሞ ይናደዳል። ገብቶቹ ያ እና ሚዲያ ላይ የሚዲያ የራሱ መንፈስ አለው የሆነ ጂኒ ያለው ጋይስ። እናት የሆነ ጂኒ ያለው እኔ አሁን ኮሶን ካላሳሰርኳት ምን ካላልኩ ብዬ የሆነ ሰው ሊያሳስራት ሲመጣ እስቲ ተነኳታላችሁ ስለነበር ታዲያ ጂኒ አይደለም አንድ ሰው ተነኳትን። ዘንድሮ ሟሷ ነኝ ይሁት አንድ ሰው ተነኳት ዘሴት ቤታን ሳንከራተታት ኖሬ እስቲ ተነኳታላችሁ ማለት ጀመርኩ። ታዲያ መንፈስ አይደለም እንዴ ጋይስ? እንዴ እስቲ ተነኳታላችሁ። እስቲ አንድ ሽም ታወሪያለሽ። የሷን ፕሮፋይል ይሄ የሚያስጠላ ምናምን ብለው የሚያስቡትን ሁሉ ያደረጉትን እንኳን ብሎክ አድርጋቸዋለሁ። እናት ትምጡ ከዚህ ላይ የለም ይሄ ሰርጀሪ ምናምን የሚል ስም ይዞ ያሉትን ሁሉ ብልክ። ይሄ መንፈስ ነው ጋይስ። የሆነ ጂኒ ማል እግዚአብሔር ያ ናይ ኮሶ አይደለች መርዝ አይደለች። ግን የግራ የገባኝ ነገር እንትና ኮሶ ማለት ነው ምን ታይቷት ነው ቤታን እህቴ የኔ ቆንጆ እያለች ማውራት የጀመረችው? ከሰብን አፕ ጋር ከተጣሉ በኋላ ነው ናይ ምን ታይታ ነው ከእንትና ጋር ከተጣሉ በኋላ ነው። ማነው ስሙ? ሰብን አፕ ሰብና እንደዛ መሰል ሰብናት መቼ ነው ብሎክ የተደረገው? እኔ ጋር አመት አይሆነውም ብሎክ አመት በቃ አልከፍታቸውም። እኔ ደግሞ የሚታወቁትን ሰዎች አልከፍቱም። ከዛ እኔ ቢዘቀዝቅ ባይዘቀዝቅ አላየው ምሪ በከንቱ ነው ማረግበት ጮቱ ማለት ነው። በቃ እኔ እንደዚህ ነው ማረገው እሪ በከንቱ ነው ማረገው። የሆነ ሰው እንትና ብሎክ አላየው አልሰማው መልእክቱ እኔ ጋር ካልደረሰ እሪ በከንቱ ነው የሚሆነው ማለት ነው። ምን አውቅ ያ ወይው ባል እና ከሷ ጋር ተጣላ ምናምን ብላችሁ ነበር ከኮሶ ጋር ያ ማህበሩ ሰለቸው ማለት ነው። መዶላለት ሰለቸው
ሰላም አይ ነው ጊዜ እንደምትጠብቅም ማውቃታለሁ እኮ ሰው ነው ደግናት እያልኳችሁ ግን አይደለም ሰልፍሽ ናት ባይዘው ራስ ወዳድነት አለባት ድድብና ትንሽ ያጠቃታል ለነገሩ ድድብና አዋጭ ሆኖ ያዩት ኮሶ ላይ ነው ይመቻት ምሁር የሆነች ቀን ነው በሚዲያ ላይ ብር ማግኘት እንትምትል ሆዴ አውዝ ብላ ያጣፍተ ነው ታፋ ምናምን ስትባለብ ሰላም ምንድነው $1000 ነው እንዲያጠፋ ይሄ በዩቲዩብ ክፈል ተብያለሁ ምናምን ያልክ ይሁን እሱን ለማጠራቀም የኔል ጊዜ ይፈጃል ያ እና እንትና ብልጦና ሙሪ ሆነሽ ቀን የሚዲያ እንትኑ እየቀዘቀዘ ይመጣል እና እንደዚህ ድድብና የሚያዋጣት ሲያዩት ኮሶ ነው ይመቻል ነገር ደግሞ ጊዜ ጠብቅላለች እና ራስ ወዳድ ናት እሷ የምትሰራው ራሷ ላይ ብቻ ነው ግን እኔ ያለ ታንኮል ምናምን ቁጭ ብላ አሰላስላ ያው ነገር የምታረግ ልጅ ግን አይደለች አንድ አቅሙ ይላት ሁለት ራሷን ወዳል ገና አልጠገበችም ከሚገባሽ በታች ከምችለው በላይ ፍቅር ካንቺ ይዞኝ የደጋገመኝ ብወድሽ አልሰለች አለኝ ለሷ ነው የተዘፈነ ያ ለማለት ሰውየው ሰው ወዶ ነው እሷ ደግሞ ለራሷ ነው የዘፈነው አባ ያ ነገር አለበት ግን ልክ ናት ምን አባቱ ለማን ነው ለሰው ስትል ሉዝ የምታደርገው ራሷን ትውደድ አይደል ያ ምን ኮስታ መጥቶ ነው በስማ እዚህ ነው እንደሚማሩት እነዚህ ትራፊክ ስኩል ይላል ላስት ቢል ምን ነበር የሚባለው የጭነት መኪና እዚህ ገብቶ ነው የሚጠመዝዘው ጋይስ ኦኬ እንዴት ቀጫጭን መንገዶችም ማር እንዳለበት እየተማረ ነው ማለት ኦኬ ያ እስቲ የኔ ሰውዬ ነው ኦኬ ሰውዬ እዚህ ካምፓኒ ነው የሚሰራው የኔ ሰውዬ ስላችሁ የሽማግሌው ጉልት ነው ኦኬ ትራፊክ አስተማሪ ነው ማለት ነው የሰውዬ ብዙ ስራ ነው ኦኬ እሱ ነው ነርቶ የሚመጣ ትራፊክ ስኩል ነው የሚለው ይሄ ጭነት መኪና ኦኬ ስራ የለም ጋይስ ስራዬ ሙሉ ለሙሉ ቲክቶክ ሆነ እያያችሁ አትለፉ ምዕመናን ትላለ ያ እስቲ ከሚገባሽ በታች ከምችለው በላይ እስቲ ሆዴ 1000 ብሩን አግኝቶ ነው የመጣው ወይስ ገና እንትን ሊመጣ ጋግባ የጀርመን ጋንግስተር እኔ ጀርመን አለው ጀርመን ዘልጌስ ብዙ እንጨጮች ይበዛል ያ አታ ፍሬንታ ያላችሁ ጂጂንታ ያላችሁ እንዳለ ጀርመን የሆነ ችግር አለ ጋይስ የሆነ ብዙ ጉራ ባዶ ኪሶች ናቸው ጀርመን አይደል ጀርመን ማን ያለው ሌላ ፋኒና ሳምሪ ብቻ ነበሩ ትንሽ የሚሻሉት አይ ቲንክ አሁን ምን ዓለም ውስጥ የተቀላቀለው አይመስለኝም ከናቷ ጋር ኳለች ግን አብራ ነው እንትምት ያ ኪዱ ከዛክ ጋር ተጣላች እኛም እንዲያጣላናት ጋይስ እኔ ካጣልቻት ከሆነ ግን በጣም ሶሪ ያን ያነሳነው ታሪኮች ትንሽ ይግነካቸዋል ብዬ አስባለሁ ለምን አብራት የተማረችው ልጅ መታ ኢንተርቪው እንዳረጋት ነው ህይወት ራሱ እብድ ያረገ አይ ቲንክ የመጠጡ ምናምን መሰለኝ የቢራ ምናምን ርካሽ ነው ስዊድን እና ጀርመን ብዙዎቹ ይጠጣሉ ያ ገና አዲስ ሆነው ለሀገሩ ይሄ ወደ መጠጥ ሙዱ ምናምን ይገቡ የለ ከዛ ሪል ላይፉን እየተዘነጋጉ ይመጡና
ከረፈደ ነው የሚነቁት። ያኔ ደግሞ ይረፍዳል ይላል እንትና ማለት ነው። ማነው እሱ? አህመድ ይረፍዳል እንደዚህ። ዴዚ ሄደች፣ እግዚአብሔር ሄደች፣ ለቀቁ ቪዲዮ እንኳን ሄደች። በእናት የሆነ ነገር ነበር የሰማሁት። ከዛ እንትን ልላል ፈለግኩ። በእነ አሌክስ ጉዳይ ምንም አላወራም ስላልኩ ሄደች። እግዚአብሔር ቪዲዮ ለቀው ነው ፖስት አድርገው ነው ወይስ የቀድሞ ነው? ያ ኧረ መሄድማ አለበት ያ